ወደ ኢትዮጵያ ወደ ሀገር ቤት ለመሳፈር እየተዘጋጃችሁ ያላችሁም እያሰባችሁ ያላችሁም ካላችሁ ይሄ መረጃ ለእናንተ ይጠቅማችኋል። መረጃውም ስንት ኪሎ ወደ ኢትዮጵያ ይዞ መግባት ይፈቀዳል፣ ስንት ስልክ ይዞ መግባት ይፈቀዳል የሚለውን እንግዲህ ዛሬ እኔ ዝርዝር ብትን አድርግ እንግዲህ ለእናንተ መረጃውን እሰጣችኋለሁ ማለት ነው። ምክንያቱም እኔ በቅርብ ለእረፍት ኢትዮጵያ ሄጅ ስለተመለስኩ ማለት ነው። ቤተሰቦች ይጠቅማቸዋል። ከእናንተ ግን የሚጠበቀው ማለት ነው ይሄን ቪዲዮ እንደናንተ መረጃ የሚፈልጉ ወደ ሀገር ቤት መሳፈር ዝግጁ ሆነው ስንት ኪሎ ይፈቀዳል፣ በእጅ ምን መያዝ ይቻላል፣ ስንት ስልክ መያዝ ይቻላል እያሉ ለሚጨነቁት በሙሉ ይሄ መረጃ እንዲደርሳቸው እናንተም ላይክ በማድረግ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃለሁ ማለት ነው። ቤተሰብ ያልሆናችሁም ቤተሰብ እንድትሆኑ ማለት ነው። ቤተሰቦች ዛሬ ቅመሞችዬ እንግዲህ ወደ ኢትዮጵያ ለመግባት ያሰባችሁ ካላችሁ ዛሬ እንግዲህ ይሄ መረጃ ለእናንተ ጠቃሚ ነው ብዬ ስላሰብኩ ወደ እናንተው ይዤ መጥቻለሁ ማለት ነው። ቤተሰቦቼ በዚህ አጋጣሚ እንግዲህ ያው እኔን ለማታቆኝ እስቲ በዚህ አጋጣሚ እንታወቅ። ያው ምትክ እባላለሁ ልክ ቻናሉ ላይም ስሜ እንዳለው ማለት ነው። ቤተሰቦቼ ዛሬ እንግዲህ ያው ወደ ገደለው ስገባ የኔ ብዙዎቻችሁ ወደ ገደለው አገባም እንዴ ብላችሁኛል። እንግዲህ ወደ ዋናው መረጃ ስገባ እንግዲህ ወደ ሀገር ቤት ለመግባት ያሰባችሁ ልጆች እንግዲህ ኮንትራት የሆናችሁ ስንት ሻንጣ ካርጎ ማድረግ የማትፈልጉ ማለት በነገራችን ላይ ማለት ነው ልብስ አትያዙ፣ የልብስ ኮተት አትያዙ። የእውነቴን ነው ብላችሁ እዛ ገብታችሁ ምንም አይጠቅምም ልብስ። በነገራችን ላይ በመሀል ገባው። ግን አሁን ዋና ነጥብ የመጣውበት ነጥብ ምንድን ነው? ስንት ኪሎ ይፈቀዳል ነው የሚፈቀደው። ስንት ኪሎ ነው ቤተሰቦቼ? 23 ኪሎ ሁለት ሻንጣ 23 ኪሎ 46 ኪሎ ይፈቀዳል። በእጃችሁ ደግሞ አየር ላይ ይዛችሁ መግባት የምትችሉት 7 ኪሎ የምትጎተተዋ ሻንጣ 7 ኪሎ። እሷ አንድ እዚህ ጋር መስመር እንድታሰምሩበት የምፈልገው ቅመሞችዬ፣ እዛች አየር መንገድ ውስጥ ይዛችሁ አየር ላይ የምትወጡት ሻንጣ ውስጥ ፈሳሽ ነገር፣ ሽቶ፣ ቅባት፣ ዘይት፣ ሻምፖ ይዞ መግባት አይቻልም። የምትልኩት ውስጥ 23 ኪሎ ውስጥ እዛ ውስጥ ጨምሯቸው እነዚህ ፈሳሽ ነገሮችን 23 ኪሎ ውስጥ ዘይት ነሽ፣ ሻምፖ ነሽ፣ ሽቶ ነሽ፣ ቀለም ነሽ የምትሉትን በ23 ኪሎ በሚሄደው ሻንጣችሁ ውስጥ አድርጋችሁ ላኩ፣ አደራችሁ ማለት ነው። አየር መንገድ ላይ ይጠሉባችኋል። ምክንያቱም አየር ላይ ሽቶ፣ ፈሳሽ ቅባት፣ ዘይት፣ ሻምፖ ይዞ መውጣት አይቻልም፣ እየተከለከለ ነው ማለት ነው። ስለዛ እንደነዚህ ያሉ ነገሮችን ከመጀመሪያውኑ 23 ኪሎ ውስጥ ከስር ልብሳችሁ ውስጥ በፌስታል እየቋጠራችሁ ፈሱም ልብሳችሁን እንዳበላሽ በፌስታል እየቋጠራችሁ ሻምፖአችሁን፣ ሽቶ፣ ዘይት ምናምን እነዚህ ፈሳሽ ነገሮችን በ23 ኪሎ ውስጥ መላክ በሚሄደው ሻንጣ ውስጥ ማለት ነው። በዛ ማድረግ ይቻላል። አየር ላይ ግን አይፈቀድም። አየር ላይ የሚፈቀደው ስልክ ይዛችሁ መሄድ ትችላላችሁ። ስልክ ከቻላችሁ እስከ 10 ስልክ ይዛችሁ መሄድ ትችላላችሁ። ቤተሰቦቼ የምትልኩት ውስጥም ማድረግ ትችላላችሁ። በ23 ኪሎ ውስጥም በጨርቃችሁ ጠቅልላችሁ እዛ ውስጥም በትንትን አድርጋችሁ ማስቀመጥና መላክ ትችላላችሁ። አየር ላይም ይዛችሁ መውጣት ትችላላችሁ። በ7 ኪሎ ውስጥ እዛ ውስጥም ስልክ ይዛችሁ ማለፍ ይቻላል። ስልክ ገደብ የለውም። እውነት ለመናገር ከቻላችሁ እስከ 10። እኔ እውነት ለመናገር 2 አሮጌ በፊት ስጠቀምበት የነበረው 5 ደግሞ 4 ለቤተሰብ 1 ለራሴ የገዛሁት 5 8 7 ስልክ እዤ አልፍ ያለው 2 አሮጌ 5 የገዛሁትን አዲስ ስልኮች እዤ አልፍ ያለው። እንዴት ይዘሽ አለፍሽ ካላችሁኝ 2 3ቱን 3 ስልክ ምናምን በ23 ስልክ ውስጥ በ23 ኪሎ ውስጥ በጨርቅ በማድረግ እዛ ውስጥ አልፏል። የቀረውን ደግሞ አየር ላይ በሚይዘው ሻንጣ ፓወር ባንክ፣ ቻርጆች፣ አይፓድ ካላችሁ፣ ላፕቶፕ ካላችሁ እነሱንም በላይኛው ይዛችሁ በምታልፉ ውስጥም 7 ኪሎ ነው ግን የሚፈቀደው። በዛ ላይ ይዛችሁ ማለፍ ትችላላችሁ። ስልክ እንደቻላችሁት ይዛችሁ ማለፍ ትችላላችሁ። የሚበረብር የለም ቤተሰቦቼ። ከ23 ኪሎ በላይ ከሆነ እና በ7 ኪሎ ከምትይዙት በላይ ከሆነ እውነት ለመናገር ሚዛን ያስከፍላል። ከዛ ከተፈቀደላችሁ
በላይ ከሆነ ግን ትክክለኛው የአየር መንገዱ ኪሎ 23 ኪሎ 2 ሻንጣ 7 ኪሎ በእጃችሁ በምትጎተተው ይዛችሁ ማለፍ ትችላላችሁ። ወርቅ የምትገዙ ልጆች ትኖራላችሁ። ወርቃችሁን ይዛችሁ አየር ላይ በምትወጡት በቁልፍ አድርጋችሁ እዛ ሻንጣ ውስጥ ከልብስ ስር አድርጋችሁ እሷን ሻንጣ በቁልፍ ቆልፋችሁ እንዳትሳሳቱ ደግሞ ስም ጻፉበት አለች። አሁን ላይ ሻንጣ ላይ የምትደረግ ስማችሁን፣ ስልክ ቁጥራችሁን ጽፋችሁ ሻንጣ ላይ የምትንጠለጠል የምትሸጥ ወረቀት አለች። እሱ ላይ የራሳችሁን ስም ለስልክ ቁጥራችሁን ሻንጣችሁ እንኳን ምናልባት ቢጠፋ ይጠቅማችኋል ማለት ነው። ሲቀጥል ደግሞ ፌስታል አድርጉበት። ምክንያቱም አየር ላይ እዛ ኤርፖርት ስትደርሱ ራሱ የሁላችንም ሻንጣ ይመሳሰላል፣ ልብ ብላችሁ ካያችሁ ማለት። ስለዛ ሻንጣችሁ ላይ ምልክት አድርጉበት እንዳትሳሳቱ። ከሌለ ያልኳችሁ ወረቀት የሚንጠለጠለው መግዛት የማትችሉ ከሆነ ፌስታል ጨርቅ እያረጋችሁ ሻንጣችሁ ላይ ምልክት አድርጉበት እንዳትሳሳቱ ስለሚመሳሰል ማለት ነው። ቤተሰቦቼ እንግዲህ እንዳልኳችሁ ይሄን ስልክም አይፓድም ላፕቶፕም ይዛችሁ በትንትን አርጋችሁ በየሻንጣው ውስጥ አርጋችሁ በልብስ ጠቅልላችሁ ይዛችሁ መግባት ትችላላችሁ ማለት ነው። ቤተሰቦቼ እንግዲህ ብዙዎቻችሁ ኪሎን ቤት ውስጥ ማወቅ ትፈልጋላችሁ። ኪሎን ለማወቅ ደግሞ ሚዛን አለች እንዲህ ሻንጣ የምትመዝን ኦንላይን ላይ እኔ አማዞን ላይ ነው ያኔ ሲሄድ የገዛሁት። አማዞን ላይ ገዝታችሁ ሻንጣችሁን እዛ ከመበርበር ከመቀናነስ ቤታችሁ ስትርትር ብላችሁ መውጣት ትችላላችሁ። እሱ ሚዛኑን በደንብ 23 ኪሎ በደንብ ይመዝናል። የሚዛን የሻንጣ ሚዛን ናት። እኔ አማዞን ላይ ነው። እሱንም ደግሞ በሚቀጥለው ቪዲዮ ሰራላችኋለሁ ማለት ነው እንዴት እንትን እንደምትሉና እሱን ገዝታችሁ ቤታችሁ ስትር ብላችሁ እዛ ሻንጣ እንትን ከማለት ጠቅልላችሁ አነሰ በዛ እያላችሁ ከምትቸገሩ እሷ ሚዛን ገዝታችሁ ቤታችሁ መዝናችሁ ስትርትር ብላችሁ ተስተካክላችሁ ትወጣላችሁ ማለት ነው። ሲቀጥል ደግሞ በወገብ ሻንጣችሁ እቺ ልጆች ትምህርት ቤት የሚይዙበት ሻንጣ አለች አይደለ? ቦርሳዋ ልጆቹ በዛ ላይ ደግሞ ልክ እንደዚህ እንደሚታገተው ቦርሳ በሱ ደግሞ አንዳንድ እቃዎች ፈሳሽ ነገር ግን አደራችሁን አየር ውስጥ ይዞ ወላ ሽቶ ወላ ቫዝሊ ወላ ቅባት ወላ ዘይት ወላ ሻምፖ አየር ውስጥ ይዞ መግባት አይቻልም። በምትልኩት ውስጥ በ23 ኪሎ ሻንጣችሁ ውስጥ እዛ ውስጥ በፌስታል ልብሳችሁንም እንዳበላሽ በፌስታል እየቋጠራችሁ እዛ ውስጥ ከተቱ። አደራችሁን የምትገቡ ልጆች ብዙ ትኖራላችሁ ብዬ ነውና አደራችሁን ፈሳሽ ነገር አየር ውስጥ ይዞ መግባት አይቻልም ማለት ነው። እና ሳትልኩት 23 ኪሎ ሳትልኩት ከቤት ውስጥ ተዘጋጅታችሁ እዛው የፈሳሽ ነገሮችን በ23 ኪሎ በፌስታል እያሰራችሁ ከልብስ ስር እያስቀመጣችሁ ልብሳችሁም እንዳይበላሽ በሚሄደው በ23 ኪሎ ውስጥ ላኩት። አየር ላይ ግን ስልክ፣ ወርቃችሁን፣ ቁልፍ ገዝታችሁ ለነዛም ብትገዙ ቁልፍ አይከፋም። ቁልፍ ገዝታችሁ አየር ላይ ይዛችኋት በምትገቡት በ7 ኪሎ ሻንጣችሁ ውስጥ ወርቅነሽ፣ ሰዓትነሽ፣ ስልክነሽ ይዛችሁ ቻርጅ፣ ፓወር ባንኮች፣ እነዚህ ጠቃሚ ያላችሁትን እቃዎች ከፈሳሽ ነገር ውጪ ከብረት ነገር ውጪ እንደነዛ ያሉ ነገሮችን ይዛችሁ መግባት ትችላላችሁ። እንደኔ እንደውም ወርቅ ካላችሁ እዛኛ 23 ኪሎ እስከምታደርጉ በአየር ላይ ይዛችሁት በምትሄዱ ሻንጣ ውስጥ ቆልፋችሁ እዛ ላይ ይዛችሁ ብትሄዱ ስልኮቻችሁን፣ ወርቆቻችሁን፣ ሰዓት ምናምን ይዛችሁ ብትሄዱ እዛ ውስጥ አይከለከልም ማለት ነው። ቤተሰቦች እንግዲህ እኔ በቅርብ ነው በኢትዮጵያ እንግዲህ ኢጃዛ ሄጄ የተመለስኩት ለእናንተ ከጠቀማችሁ በማለት ነው። ደግሞ በደንብ ይጠቅማችኋል። እኔ መረጃ ለማግኘት ያልገባሁበት ዩቲዩብ ቻናል የለም ማለት ትችላላችሁ፣ ለመሄድ የቀረብኩ ሰዓት ማለት ነው። ስለዚህ በደንብ ይጠቅማችኋል። ለእናንተ ጠቀማችሁ ደግሞ ለሌላውም እንዲጠቅም ላይክ አድርጉ። ቤተሰብ ያልሆናችሁም ቤተሰብ እያደረጋችሁ እንድታበረታቱኝ በአክብሮትና በትህትና ጋብዛለሁ። እንግዲህ በሚቀጥለውን ቪዲዮ እንግዲህ ለእናንተ ይጠቅማል ያልኩትን ይዤ እመጣለሁ ቤተሰቦቼ። እስከዛው ግን ሰላማችሁ ጤናችሁ ብዝት ትረፍርፍ ይበልልኝ። አመሰግናለሁ።